ስሙ ሐንዘላ ይባላል። ይህ ወጣት ቆንጆ ኮረዳ መረጠ፣ አጫት። እቺ ውብ ሚስት ተውባለት የጫጉላ ቀን ምሽት ወደ ቤቱ መጣች። ታዲያ እሷን ታቅፎ በተኛበት ቅጽበት ኡሁድ ጦርነት ታወጀ። ያ ኸይለላህ እርከቢ፣ አንቺ አላህ ፈረስ ወይ ተንቀሳቀሽ የሚል ጥሪ ሰማ። ይሄ ጥሪ ወደ ጀነት የተደረገ ጥሪ ነው። ይሄ ጥሪ ይሄን ዲን በጠንካራ መሰረት ለማቆም የተደረገ ጥሪ ነው። ይሄ ጥሪ የነፍስን መስዋዕትነት የሚፈልግ ጥሪ ነው። ሚስቱን አቅፎ ገደም እንዳለ ነበር፣ ጀናባውም እንደሆነ ነበር። የመጀመሪያ ፍቅሩን ተገናኝቷታል። ተነሳ፣ አልታጠበም፣ ትጥቁን ለበሰ፣ የጦር ለምዱን አደረገ፣ ሰይፉን ታጥቆ ወጣ። ይሄ ወጣት ሚስቱን ተሰናብቷት ጦርነቱ ላይ ገባ። ፍልሚያው በሰማችሁት መልኩ የበረታ ነበር። ታገለ። ይሄ ጀግና ሙሽራ የአላህ ሸሂድ ሆኖ ተሰዋ። ግን ጀናባ ነበር ይሄ ወጣት። ሚስቱን ወደ ጀነት ቀድሟታል፣ ትከተለዋለች ኢንሻአላህ። የነሱ ጉጉት እቺ ምድር አልነበረችም። ሚንኩም መን يريد الآخرة የተባሉት ናቸው አብዛኞቹ። ታዲያም ድንገት ሲፈልጉት የሆነ ድንጋይ ቋጥኝ ላይ ውሃ እርሶ ተዘፍዝፎ አገኙት ሰሃቦቹ። የአላህ መልእክተኛ ሐንዘላ እኮ ሸሂድ ሆነ ተሰዋሏቸው። የታለ አዩት፣ ሙሉ ለሙሉ ውሃ ርሷል። ነብዩ አለይሂ ሰላቱ ወሰላም ምን አሉ? እኔ መላእክት ሲያጥቡት አይቻለሁ ከጀነት በሆነ ውሃ። ምንድነው የተፈጠረው? ባለቤቱን ጠይቆታል። ባለቤቱን ደው ጠይቋት ገና ከኔ ጋር ገደም ብሎ ሳይታጠብ ነበር የዘመተችው። ሰሃቦቹ እኒ ነበሩ ሚናፍቁን እኮ ሰሃቦቹ እኒ ናቸው። ዛ ድረስ አሩጠው ያመጡን እኒ ናቸው። ዛ ተጋድመው አላህ ክብራቸውን ጠብቆት ያለው። አሁን ተቋማችንን በስማቸው ምን ሰይመው ለዚህ ፍቅራቸው፣ ለዚህ መስዋዕትነታቸው። ሐንዘላ ይረሳል እንዴ? ገሲሉል መላኢካ ይሉታል ሰሃቦቹ ሲጠሩት፣ መላእክት ያጠቡት ሰው ማለት ነው። እኔ እናንተን ጀናዛችን ማን እንደሚያጥበን ገና እናቅ። መላእክት ያጠቡት ግለሰብ ሐንዘላ፣ እሱም የዚህ ደማቅ ታሪክ አሻራ ውስጥ ካለው ሰሃባዎች ውስጥ አንዱ እሱ ነው። በወጣትነት ከስሜት በላይ መግዘፍን፣ ከንዋይ በላይ መብረርን ያሳየነ ጽኑ ሰሃባ ሐንዘላ ረዲየላሁ ተዓላ። እነሱ ልንዘክር ነው ዛሬ የመጣን። አላህ ከነሱ ጋር ጀነት ውስጥ ይሳል።